የቢኒ የቀብር ስነ ስርዓት ዛሬ ተፈጸመ። ጽዮን በእጅጉ ታማ ትገኛለች። ሀዘኑን መቋቋም አልቻለችም። ናታንም እንደዛው። ጽዮንና ናታን በጣም ትልቅ ሀዘን ላይ እያስተናገዱ ይገኛሉ። ናታን የአባቱ የእናቱ መጥፋት የህይወቱ መመሰቃቀል ሳያንሰው አሁን ደግሞ በጣም የሚወደውን ጓደኛውን ማጣቱ እጅግ ከምንም በላይ ጎርቶታል። ጽዮንና ቢኒ መጣላታቸውን አያቅም፣ ግን እሱ እያንዳንዱ ነገር ያንተን ጓደኝነት ማጣት አልፈልግም፣ እህቴንም እንድትጎዳት አልፈልግም እያለ ቢኒን በፊት ሲያስፈራራው ነበር። ያ ነገር ናታን አሁን ምን ነው እንደፈለክ ሁን ብዬው ብሆን እያለ ጸጸቱ አላስከድ አላስተኛው ብሏል። በጣም ያሳዝናል። ያፌት መጨረሻ ግን ምንድን ነው? ሰዎቹን እንዳለ ጨረሰ። ናታን ብቻውን ቀረ። ጽዮን ቢኒን በጣም ታፈቅረዋለች፣ ግን ሁለታቸውም እውነቱን ሳይነጋገሩ ግልጽ ሳይሆኑ ሳይቀራረቡ አጅሬው ያፌት ጽዮንን እንግዲህ የምትወደውን ሰው ነጠቃት። ይህን ስትሰማ ምንድን ነው ያፌት ነው ቢኒን ያስነጠቀች ስትባል ምንድን ነው የሚሰማት? በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ቀጣይ ፓርት ሀረግ ይዘን መጥተናል። እንግዲህ የቢኒ መሞት ሁላችንንም እውነት ለመናገር ድራማ መሆኑን እያወቅን ግን በጣም ተሰብሯል ልባችን። ቢኒ መሞት የለበትም። ቢኒ በጣም እጅግ አስተማሪ ነገር ያለው የጓደኛ ተምሳሌትና ሰዎችንም ለጓደኛ ምን ያክል ዋጋ እንደሚከፈል የሚያስተምር ሰው ነው። እናም ባረመኔው ያፌት እንግዲህ ታሪኩን ልኮ ሊያስጨርሰው እንዳለም ቢኒ ግን ታሪኩን ገልብጦ ደብድቦ ማንነቱን እያረጋገጠ እያለ ከኋላ መጥቶ የመታው ማን ነበረ? አቤላ ነው። አቤላ ደግሞ ቢኒን ካስወገደ በያፌት ሰበቡ ያፌት ይሁን እንጂ ያፌት ሰው አልነበረም ቢኒን የገደለው። ግን የሁለቱን እቅድ ስለሚያውቅ አቤል ቀጥታ ከዛ በመሄድ ከኋላ ሆኖ ቢኒን ደንደሱን ብሎ የደፋው አቤል ነው። አሁን አቤል በግላጭ ጽዮንን የሚያገኝ መስሎ ታየው። ግን ይህን የመሰለ ሰው ነጥቋት ጽዮን ይቅር ትለዋለች? አቤልን አትለውም። በጣም ያሳዝናል። ሁለቱም እንግዲህ ያፌት ላይም አቤልም ላይ ያላት አመለካከት ከባድ ነው። አሁን ጽዮን ያለችበት በእጅጉ አዝናና ታማ ትገኛለች። ራሷን መቆጣጠር አቅቷታል። የሰማችው ነገር እውነት እስካልመሰላት ድረስ እስካሁን ልታምን አልቻለችም። በጣም ያሳዝናል። ምክንያቱም ምን ነው እንደዛ ባላደረግኩኝ፣ ምን ነው ያ ነገር ባልተፈጠረ እያለች ራሷን በጸጸት እየቀጣችው ስለሆነ አንዳንዴ ተነጋግረን መፍታት እየቻልን አልሸነፍ ባይነት ብዙ ዋጋ እንደሚያስከፍልም በጽዮንና በቢኒ ተረድተናል። እንዲሁም ዳግም አሁን አጎቱን ያስገደለው በምንድን ነው? ጽዮንን በማይችለው አቤል ውስጥ በመካከል አስገብቶ ስለነበረ ይህንን ነገር ደግሞ አቤል በጉልበት እንደሚጠቀም ዝቶባቸው ነበር። አሁን ግን በሚያሳዝን ሁኔታ አጎቱን ካስወገደ በኋላ አገትህ ተገሏል ና ሬሳህን አንሳ በማለት ለዳግም ላከለት። ዳግም ይሄንን ሲሰማ በጣም አዘነ። አማራጭ የለውም። ለነ ጽዮን ደወለ። ጽዮን የሰማችውን ማመን አቅቷት ራሷን ስታወደቃች። እስካሁን ድረስ ጽዮን ሐኪም ቤት ትገኛለች። እውነት በጣም ከባድ ነው። አቤል እንግዲህ አሁን ቢኒን አስወግጃለሁ ማንም የለብኝ እያለ ነው። ያፌትንም አይቀርለትም። ያፌት በዛ ቦታ ላይ ከኔ በላይ ማንም ወንድ የለም ይላል። ተደብቆ ቢኒን እንዳጠቃ ሁሉ ያፌትንም አቤል ማጥቃቱ አይቀርም። ምክንያቱም ጽዮን አጠገብ ከደረስክ እኔ ጨርሰሃለሁ ብሎት ዝቶበታል። ስለዚህ ሂዶም
ከዚህ ቀደም ያፌትን የወጋው ለምንድን ነው? እሱን ጽዮንን ስለከለከለው ብቻ ነው። እናም ጽዮንን ወዷ ሳይሆን ተጠቅሞ ለመጣል ነው። በጣም ያሳዝናል። ቤዛም የሰማችውን ማመን ስላቃታት ራሷን ስታ ወድቃለች። ጽዮንም አሁን በኃይለኛው ሐኪም ቤት ትገኛለች። ገኒ ደግሞ ይህን ስትሰማ እጅጉኑ ተሰብራለች። ምንድን ነው የተፈጠረው በማለት እሪ ያዙ ይልቀቁኝ ይላሉ። ግን ዛሬ የቢኒ የቀብር ስነ ስርዓት ተካሄደ። የሰው ልጅ ይሞታል፣ ቅጽበታዊ ነገሮች ያጋጥመናል። ግን ቢሆንም ደግሞ ይህ ቅጽበታዊ ነገር እንዳለ የሚያስተምር ሐረግ ድራማ ነው ብዬ አስባለሁ። ቢኒ ይኖራለሁ እንጂ እሞታለሁ ብሎ አስቦ አያውቅም ነበረ። ያፌት ሲዝትበትም ቦታ ሰጥቶት አያውቅም ነበር። አሸንፋለሁ ነው፣ ግን ደግሞ አሁን ሊያሸንፍ አልቻለም። በጣም ያሳዝናል። ባልጠበቀው ሰዓት ያፌት ታሰረልኝ ሲል እሱ ግን እስከ መጨረሻው ተሸኘ። እናም ሁሉን ነገር ማስተናገድ የከበደው ናታን ተህቱ ይሁን ለሞተው ቢኒ ይሁን ለሞተው አባቱ ይሁን ለጠፋችው እናቱ መካከል ቦታ ግራ ገብቶት እየተሰቃየ ይገኛል። ኤፍራታ ደግሞ ያንን ገንዘብ አግኝታ ማን ነው የላከልኝ እያለች በጥያቄ ውስጥ ነበረች። ብሩን የላከላት ለአንዳንድ ነገር ይሆንሽ ብሎ ናታን ነው። ናታን ኤፍራታን የጠላት ቢመስልም ወይም ደግሞ ከእሷ ተስፋ የቆረጠ ቢመስልም በድብቅ ዋጋ እየከፈለ ይገኛል። ምክንያቱም ያፌትን የሚያጠምድበት ነገር ስለሚፈልግ ነው ያራ ዋጋ ሂዶ ወጥመድ ውስጥ የገባው። አሁን ናታን ሁሉም የኔ የሚላቸው ሰዎች ከጎኑ አንዳንድ እያሉ እየተናዱ ሄዱ። ደካማ ጎኑን እንዲበረታ ያደረገለት ቢኒ ነበረ፣ ከእስር ቤት እስካሁን አሉበት ህይወት ድረስ። አሁን ግን ጠንካራ ጎኑን ነጠቁት። በጣም ያሳዝናል። አይገርምም? ኤፍራታ ይህንን ስትሰማ በተሰጣት ገንዘብ ግራ ተጋብታ ያፌት ቢጠይቃትም አይ እኔ የራሴ ነው ብላ ነበር ያሳመነችው። ግን ቢሆንም ኤፍራታ አታውቅም። እያንዳንዱ እንቅስቃሴዋን ያፌት እንዲከታተላት ታሪኩን ነግሮታል። እና አሁን ግን በዛ ገንዘብ ተወጣጥራ እያለ ቤዛ ደውላ ቢኒን ገደሉት ስትላት ዋይ ብላ በቁሟ ጩሃ ራሷም ወደቀች። የእውነት የዛቤል ነገር ተርመስምሱ የወጣ ነገር ነው። ገኒን ያየ የዛን ቀን ማታ ከመውጣቱ በፊት ቢኒ ገኒን ከግራ ቀኝ ሆነው ዳግምና እሱ እየሳሟት ነበረ። ያንን ተመልሳ መታ ደስታዋ ያፌት እንዳልታሰረ ስላላመሸላት በቢኒ ተቀይማ ነበር። አሁን ያንን ስታስታውስ ሁላቸውም ቢኒ ልባቸው ውስጥ ጸጸትን ብቻ ጥሎባቸው ነው የሄደው። ቢኒ በመልካምነቱ ብዙ ነገር እንዲማሩ ወደፊት እንዲቀጥሉ እንዲበረቱ ተስፋ እየሰጠ እየመከረ ብዙ ነገር አድርጓል። አሁን ዳግም አጎቴ የሞተው በእኔ ምክንያት ነው እያለ እየተናደደ ይገኛል። ምክንያቱም አቤል እንደሆነ በደንብ አቋል። ያጎቱ ነፍስ አጥፊ አቤል ነው። እናም አጎትህ ተገሎልሃልና ሬሳህን አንሳ ብሎ መልእክት የላከለት አቤል ነው። ስለዚህ አጎቴን እዚህ ጣጣ ውስጥ ከትቼ የገደልኩት እኔ ነኝ፣ ሌላ ሰው አይደለም ያጎቴ ደመኛ እያለ በጣም እየተሰቃየ በጸጸት ይገኛሉ። ጽዮንም ቢሆን እንደዛው። አሁን እስካሁን ድረስ የቢኒን መቃብር ማስከዳቸው እንጂ ሌላ አዲስ ነገር ያገኙት ነገር የለም። ለዛ ነገር ቦታ ገና አልሰጡም። ግን ሁላቸውም በሚያሳዝን ሀዘን ውስጥ ይገኛሉ። ማንኛቸው ማንን ያጥናኑ? በቃ ቤዛ ብቻ ናት እንግዲህ ከቢኒ ጋር ብዙ ስለማትቀራረብ ከበድ ያለ ወይም ደግሞ ይሄን ተው አትተው ብላ ያልተናገረችው።
ግን እሷም በጣም አዝናለች። መልካም ልጅ እንደሆነ እዚህ ደግሞ የጽዮን ፍቅረኛ እንደሆነ ጽዮንና እሱ ታለመግባባት ሳይገናኙ እዚህ ደረጃ እንደደረሱ ስለምታውቅ ከምንም በላይ አዝናለች። ጽዮን አሁን በጣም በእጅጉ ልቧ ተሰብሮ ደም እንባ አልቅሳለች። ከዛም ሐኪም ቤት ትገኛለች። ሐኪም ቤት ሆና ልትቀብረው እንኳ አልቻለች። ምክንያቱም በእጅጉ ደንግጣ ስለነበረ ራሷን ስታ ሐኪም ቤት ትገኛለች። እነዚህ ቤት ያሉት ደግሞ የቢኒን የቀብር ስነ ስርዓት አካሂደው ጨርሰዋል። እውነት ቢኒ መሞት የለበትም ነበር። መሞት ካለባቸውም ስንት መጥፎ ሰዎች እያሉ ሉሊት ነበረች ከዚህ ምድር መወገድ አለባት። ምክንያቱም ለዛ ቤት ሰው እያንዳንዱ ነገር ሉሊት የምታደርገው ከባድና እነሱን የሚጎዳ ነገር ነው። ግን ቢኒ ደግሞ አስፈላጊያቸውና ለእነሱ መኖር ምክንያት የሆነውን ነጠቁ። በጣም ያሳዝናል። ያፌት መዳረሻስ? አረ ፍትህ! ዳይሬክተሩ ራሱ ያፌትን ሁል ጊዜ የበላይና የአለቃነት ስሜት እንዲሰማው ለማድረግ ለምን አስፈለገ? ክፉ ሰዎች ሄደው የስራቸውን ዋጋ ማግኘት አለባቸው። በዛ ላይ ደግሞ መልካም ሰዎችን ከጨረሱ በኋላ እነሱ ዋጋ ቢከፍሉ ምን ያደርጋል? ለምሳሌ ጽዮን ቢኒን በጣም ትወደዋለች፣ ግን ቀርባ ገልጻ አለመናገሯና እንዲሁም ደግሞ በማስታወሷ ብዙ ነገሮች የውሸት እንደቀረባት አምና ስለሆነ እንጂ ወይም ደግሞ በያፌት ማነው በአቤል በተፈጠረው ነገር እንጂ እውነት ቢኒን ጠልተው አልነበረም። ስለዚህ ያፌት የእጁን ማግኘት አለበት፣ ሉሊትም ተጨምራ ማለት ነው። አሁን ሉሊት እንዳሽከር እዛ ቤት የሚፈጠረውን ነገር እያንዳንዱ እየወሰደች እንድትነግራቸው አድርገዋታል። ጥፍሯን ነቃቅለው ወደፊት ደግሞ ምላሷን ሊቆርጡላት ዝግጁ ናቸው። እስከዛ ግን አድርጊ የተባለችውን ነገር ልታደርግ ወዳ ሳይሆን በግዷ ተስማምታለች። ይሄ ነገር በጣም እጅግ በጣም ያስፈራታል ሉሊት። እቤት ውስጥ ደግሞ የእሷን ሴራ የነቃባት ሰው ማንም የለም። ማነው እንዲህ ያደረገች ስትባልም ልትናገር አልቻለችም። ግን ውስጡን እየሄደች ሁሉንም ጎርታለች። ከቤዛ አባት እስካሁን እስካሉት ድረስ እንዲሁም ከናታን ቤተሰቦች እስካጎቱ ድረስ ገንዘብ ሳይቀር የፈለገችውን ነገር አድርጋለች። የቤዛንም እናት አስወግዳለች። አሁን ኤፍራታ አሁን ሉሊት ላይ የምትወስነው ውሳኔ ከባድ ሆኗል። እሱም ምንድን ነው? እያንዳንዱ ስራቸውን የያፌትን እና የእሷን ለማወቅ ዝግጁ ሆና ጓዟን ጠቅልላ እነ ናታን ቤት ሄዳለች። እናም ያፌት ሲደውልላትም ስምምነታችን የኔ የሆኑ ሰዎችን እንዳትነካ ነበር፣ አንተ ግን የኔ የሆኑ ሰዎችን ቢኒን አስወግደሃል አለችው። ቻናሉን ሰብስክራይብ ያደረጋችሁ